ያርግ አት ደሞ ብለ በጉነህ መጣ የትራው ጀምሮ አሁን ወጣ ሲመጣ ወሾ ሊገልህ ስለሚፈልግ እንድትጠብቀኝ የትም እንዳትሄድ ብሏል። ከቴዲ ማውራት እችላለሁ who knows አንድ ቀን ከዛ he literally voice ላከልኝ ቴዲ አፍሮ ሰላም አዶናይ እንዴት ነህ ሰላም ነው ወይ ቴዲ ነኝ በጣም ቪዲዮዎች እወዳቸዋለሁ በጣም ትልቅ ቦታ ደርሳለህ ምናምን አለኝ። ሄሎ ጋይስ እንዴት ናችሁ? ቢናም ነኝ። ዛሬም እንደተለመደው ቀውጢ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ዋው አትሉም እንዴ? እንኳን ወደ ቻናላችን በድጋሚ ተመልሳችሁ መጣችሁ። ሁልጊዜም እንደምናደርገው በየሳምንቱ በስኬጁላችን መሰረት ቀውጢ የሆኑ ቪዲዮዎችን ከተለያዩ ሶሻል ሚዲያዎች ላይ ሰብሰብ አድርጌ ይዤላችሁ እዚህ ከእናንተ ጋር ፈታ ዘና አለባችሁ ይዣችሁ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ በማድረግ ይህን ፈታ ዘና ያለ ቤተሰብ መቀላቀል ትችላላችሁ። አሁን የመጀመሪያ ወደ ቪዲዮአችን ያርግ አት በጉኑ ደሞ ብለ በጉነህ መጣ ወይ ዳርግ ደሞ ላትማብቀልህ እንጂ አት ዳርግ አይዞሽ አናርድህም እሺ ዳርግ እሺ እነ ዳርግ አስቆረፍኩ እንዴ በስመ አብ አንተ እኮ ከተማ ላይ ያለው ሰው ብቻ አይመስለኝ ነበር። ይሄ መኪናው የማሽኑ በጣም የህዝብ ብዛት ጫጫታው ምናምን ያስጨለሉ ገጠሩ ብሶ አይደል እንዴ? ጭራሽ ከበጋ ምናምን ማውራት ጀመርክ አባቢ ተው እንጂ ምንድነው የምትለኝ? ጀለስ በድጋሚ ራሱ ነው። በነገራችን ላይ በጣም ነው የሚመቸኝ ማለት ፊቷ ላይ ያዝ ብለ ፌሻል ሪአክሽኗን አክቲንግ ምናምን ተመልከት። እዚህ አቤት ጀምበሩ ጀምበሩ የለም ጀምበሩ አንተ ነህ እኔ ሌላ ነው ስሜ የትራው ጀምበሩ አሁን ወጣ ሲመጣ ወሾ ሊገልህ ስለሚፈልግ እንድትጠብቀኝ የትም እንዳትሄድ ብሏል። እሺ ጀምበሩ አቤት ማን የመጨረሻው መስቀለኛ አጠራር በቃ ትለያለሽ ነው የምልህ። አይተሽዋል አይደል? ጀምበሩ ለትንሽ ተሸውዶ ነበር ለትንሽ ጀምበሩ አቤት አገኘው ጀምበሩ ቀብር መቼ ነው እሱን ነገሩን እንድንደርስ አክቲንግ በቃ ሌላ ሌቭል። አሁን ቲክቶክ በጣም እየተመቸኝ ያለው ነገር ልንገራችሁ። አሁን ኢንተርኔት አክሰስ ምናምን ዋይፋይ ምናምን 4G 5G ኔትወርክ ምናምን ያሉ ከተማ ላይ እንዲሁም ደግሞ የከተማ ልጆች ካሜራ እንዴት ኦፕሬት እንደሚያደርግ እንዴት ኤዲቲንግ እንደሚሰራ እንዴት ቲክቶክ ላይ ቪዲዮዎችን አፕሎድ ማድረግ እንደሚቻል የሚያውቁ ነው አይደል ይመስላል። ማኒጋ ከሞ ሲጀመር ቲክቶክን አሁን በአግባቡ እየተጠቀምበት ያለ የገጠር ልጆች ናቸው። ይመቻችሁ በቃ ይመቻችሁ ነው የምላቸው። እኔ ቁሚኑ ማጭብ ከተማ ምን ይሰራል ሲጀመር ከተማ እንዴ ቲክቶክን ማግለጽ የገጠር ልጅ ነው ያረዳለች። አባቷ ከስራ ሲመጣ መጣለች ማነው ዋው ጀስት ዋው ብሮ ዋን ኢን ሂዝ ላይፍ አይ ሚን እንደዚህ ከስራ ስትመለስ የቦረቀ የሚጠብቅ ሚስትና ልጅ ምናምን። አረ ብራዘር እኔ ራሱ ማግባት የማልፈልገውን ማግባት አማርኝ። ይሄን ቪዲዮ እንዳዩ ቀጥታ ታዋ ሌላ ነገር ሱስ ውስጥ አትክተቱ። እንደዚህ አይነት ቪዲዮዎች ኢንተርኔት ላይ አትልቀቁ። በነገራችን ላይ ይሄ ፋሚሊ ማተር ምናምን እዚሁ ቤት ሸፋፍ ናቸው ያሱት ጥሩ አይደል? ይሄ እንደዚህ ሚዲያ ላይ ይወጣ ትዳር ደስ ይል። ጀለስ ግን ምን ነው ባዶ እጁን መጣ የሆነ ነገር ይዘላ ለነገሩ ቦርሳ ይዟል። ቦርሳ ውስጥ ይዞ ሊሆን ይችላል አይደል? አለመተቸት አንሩት። አንቺ ድንግልና ስልከርሜ ደግሞ ብለሽ አርግዘሽ መጣሽ።
ያ ከተማው ጩልል እኮ ነው። አንድ ቀን አብረን እንደተኛነ ሞቀን ራቁታችንን ተኛ አለ። ኋላ መለበላችንን እኔም ተሚለብጠው እጃ አብረን ተኛ። ኋላ መልዶ ተነሳና ከኔና ዋጭ አለኝ። እንዴት ሳመኝ ደግሞ እንዴት ትኩሳት የለኝ ምን የለኝ እንዴት ከኔና ሞጣ ብዬም ቢያልኩት ኋላ ተሶስት ወር በኋላ ነኝ እንጂ ብሎ አቺም ቤት ወሰደኝና ጨብጠሻል አሉ። እኔ ማንንም አልጨበጥኩኝ ብጃግ ምጨ ወደ ሀገር የመጣው ወግም ዲያኛል አሁንም ድረስ ደግሞ ድንግል ነሽ አንቺ ቤት ይግዲያ ወገል ነኝ ወጀት ዲጂሳይ አሚን አብረን ተኝተን ምናምን ያለች ብቻ ነው የገባኝ ካወራችሁ አይ ኒድ ትራንስሌተር ተርጓሚ ያስፈልገኛል ማን ለማን ጠይቃት ጨብጬ ክኒን ውጪ አርግሽ ራሷ ነች በድግ አጃቡሽ እንዲሁ ሆኖ መስከረም ይጠባ ይሆን መስከረም ይጠባይ እንደው ግጥም አርጎ ነው የሚጠባ አንቺ ጡት ለመስጠት ያብቃሽ እንጂ መስከረም ግጥም አርጎ ነው የሚጠባ አጃጎሽ ዘበዘቡ ያን አጃጎሽ ዘበዘቡ ተንዘባዘቡ ምንድነው ስለምንድነው ዶሮ ብታልም ጥሩዋን አሉ አንተ እንደዚህ አይነት ደርቲ ጆክ ምናምን የገጠሩ ሲቢሳል አንተ ሰው ስለሞት በጣም የተሳሳተ አመለካከት ነው ያለው። እኔ እንደ ሰው አይደለም ያለኝ አመለካከት ሞት በጣም ጥሩ ነው ብዬ ነው የማስበው። እስቲ ሞት ባይኖር እቺ ምድር ምን ትሆናለች ብለሽ አስቢው። የታመሙ ሰዎች፣ እድሜያቸው የገፋ ሰዎች፣ እንስሳቶች ባይሞቱ እቺ ምድር ምንድነው የምትሆነው? አስበሻል? ስለዚህ ሞት በጣም ጥሩ ነገር ነው። እኔ እንደውም ማለት ነው ሰው ሲሞት በጣም ነው ደስ የሚለኝ። ያስ ነው የምለው። ለምን መሰለሽ? ለምን የራሴ ቤተሰብ ለምን አይሆንም? በቃ ሞት ጥሩ ነገር ነው። እኔ በጣም ነው ደስ የሚለኝ። ሰውም እንደዛ ነው መሆን ያለበት ነው። ያ ነው የኔ አመለካከት። በጣም ይቅርታ ግን በጣም ስራ አስፈታው። እኔ እኮ እዚህ አይደለም የምሰራው። ችግር የለም። የት ነው የምትሰራው? እታች ኪዳነ ምሕረት መቃብር ቆፋሪ እኮ ነኝ። ሁሉ አብዷል አንተ ማሪ በቃ ልጅ ልልን ደስ የሚለኝ ይመቸው ባለፈ እንደዛ ሌላ ቪዲዮ አይችልታለሁ ምንድነው ያደረገው እንደዚህ መንገድ ላይ ጥያቄ ምናምን አይነት ነገር ነውና ጀለስ ደቅ ብሎናል ስለ ጫት መቃም ጠቀሜታው ጫት ስለሚሰጣቸው ጥቅሞች ምናምን ስርስ ብሎናል እያብራራን ጫት በቃ ህዝቡ መቃም አለበት ጫት ምንም የሚጎዳው ነገር ዝም ብሎ ነው ህዝቡ ጫት አትቃሙናን የሚልና መጨረሻ ላይ ምንድነው ግን አንተ የምትሰራው ሲባል ምን ቢል ጥሩ ነው ጫት አስምጭና ላኪ ነኝ በዚህ አጋጣሚ ግን አንድ ጥያቄ አለኝ ጥያቄ ምን መሰላችሁ እንትን ምንድነው ይሄ የአስክሪን ሳጥን የሚሸጡ ሰዎችና እንትን ቀብር አስፈጻሚ ምናምን ድርጅቶች አሉ አይደል ማለት I mean you know what I'm going to ask right ጥያቄ ገብቷችኋል አይደል እንደፈልኩ ቢዝነስ ቀዘቀዘ ምናምን ብላችሁ የሚለው ነገር ያሳስባችኋል እሺ ቴዲ አፍሮ ላዶና ይደወልለት ቴዲ አፍሮ really ተስፋ አስቆርጥ አንድ ቀን እሱ ነው ይደወልልኝ like I gave up completely ቴዲ አፍሮ really I think 80 ሺህ ነው 100 ሺህ ተከታዮች ነበር ቲክቶክ ጀምሬ እሺ then the haters were being very strong ዛኔ haters ነበሩ በጣም እሺ I'm done ስራ ላይ ቁጭ ብዬ ነው ሴኩሪቲ እየሰራው like I was literally thinking to delete my TikTok እሺ ከዛ በፊት ግን I was manifesting okay አንድ ቀን እኮ ከቴዲ እኮ ማውራት እችላለሁ who knows አንድ ቀን ከዛ he literally ቮይስ ላከልኝ ቴዲ አፍሮ ሰላም አዶናይ እንዴት ነህ ሰላም ነው ወይ ቴዲ ነኝ በጣም ቪዲዮዎች እወዳቸዋለሁ በጣም ትልቅ ቦታ ደርሳለህ ምናምን አለኝ ድምጹ ይመሳሰላል ግን I couldn't believe it I told him ፎቶ ላክልኝ አልኩት እሺ ፎቶ ላክልኝ አንተ ኮንክ and then he video called me ከዛ ቪዲዮ ኮል ሲያደርግልኝ ሳየው I couldn't believe it so እሱ ዘፋኝ በጣም ወድለታለሁ ዘፈኖቹ እንዳለ ባጠቃላይ and then የዛን ቀን ሲደውልልኝ ደግሞ like damn asbo it's like God giving me the biggest sign and Teddy if he can see my potential ምን ደረጃ ላይ መድረስ እንደምችል why not me if I can't really believe in myself then yeah Teddy belief እኔ ላይ ያለው እሱን ተጠቀማለሁ then I kept going you have somebody ይታሰርግለታል ማንንም ሰው እንዳትናገር ያለ ትግርኛ ይገባች ማንንም ሰው ማለት ትግርኛ ነው ባይዘው በትግርኛ ነው
የሚያወራክ ነው አሁን ያወራሁት እንጂ ማንም ሰው አልኩኝ ትግርኛ ማንም ሰው እንዳታወራልኝ ያ ለማንም ሰው እንዳትናገር ግን አሁን I'm so sorry ያየው ኮን ቴዲ I don't know the feeling I have that guy is very positive not a superficial ምናምን የሆነ ዝም ብሎ አድናቆት ምናምን ሳይሆን I truly believe that guy has even a deep wisdom. He's very grounded. You can feel it grounded ነው በቃ ራሱ energy. He's very very grounded. የሆነ የሚያደርገው ነገርም አለ. Yes, you see the level he's at. You know what? I want to interview him badly like. አሁን ካንተ ጋር ቁጭ ብዬ like I'm taking the wisdom, right? I wish Teddy Afro ኢንተርቪው ባደርገውና በተለየ መንገድ ሰዎቹ እንዲያዩት ማድረግ ብችል በጣም ደስ ይለኛል። እሱ ላኪነት ከቴዲ አፍሮ ከተደወለልሽ አበደ። አይ እኔ አሁን ለምሳሌ ማንም ደወለልኝ ቢል አይ ዶንት ኬር። በነገራችን ላይ ይሁን የሴሌብሪቲ ፋን ምናምን አይደለም። አይ ዶንት ኬር። አሁን ፊልም ያሉ በጣም ብዙ ማደንቃቸው የሆሊውድ አክተሮች ምናምን አሉ። በጣም ወዳቸው ዘፋኞች አሉ እዚህ ኢትዮጵያ ውስጥ ከቴዲ አፍሮ ከራሱ ጀምሮ ማን ኤቨሪባዲ በዚህ ቢያልፍ አይ ዶንት ኬር ነው ማለት አይ ዶንት ዊሽ ተቀስ ጀመር ቼክ አላረጋት ብራዘር ቴዲ አፍሮ አለፈ ቢሉኝ አልሰማም። እኔ ቴዲ አፍሮን ማደንቀው በዘፈኖቹ የሆነ ሙዚቃን የተረዳበት ዓለም የተረዳበት ሂደት የተረዳበት ጥልቀት ምናምን አይደለም። እሱ አይደለም ጀለስ ሂዝ ላይክ ኪንግ በቃ he lives like a king ነው ማለት የሆነ ሚዲያ ላይ ወጥቶ ሲጮህ አሰማው የሆነ ነገር ሲያወራ የሚያወራበትን ትክክለኛ ታይም ያውቃል። ሪስፖንስ መስጠት ያለበትን ታይም ያውቃል። ከዛ ሲቀጥል ለሆነ 20 ምናምን 30 ምናምን አመታት ኦልሞስት ለ3 10 አመታት በተመሳሳይ ክብር ህዝብ አንዴ እንኳን ሳያወርደው አንዴ እንኳን ሳይነቅፈው አንዴ እንኳን ሳይጠላው መቀጠል መቻል ማለት that's so something impossible. that's why በጣም የሚመችኝ ሰውዬው። ከዛ ሲቀጥል ደግሞ የሚኖሩ ኢትዮጵያ ውስጥ ነው ማን አንድ ሲንግል እንደለቀቁ ሩጠው የት ናቸው አሜሪካ ካናዳ አልበም ምናምን አውጥቶቱ የሱ ደረጃ ምናምን ኖሯቸው ማለት ጀለስ ሴት ነው ኢትዮጵያ ውስጥ that's why I like him by the way ቴዲ አፍሮ so brother he is so like I'm serious እንዴት ደወለለት ምናምን ከደወለ I don't think so ደወለ እንዴ እንግሊዝኛ መቀላቀል ሲያስጠላ እሱን የተጋባብኝ እኔ እንደዛ አይደለም። ታዲያ ካወክ ምን ያንቦጃቡጃል። እዚህ ካናዳ ላይ ምን እንደሰለችኝ ታውቃላችሁ? እግዚአብሔርን ተመሳሳይ በቃ እስከ ጥግ ምናምን እንደኔ ለከፋችሁ እነዚህ ሰዎች ሲያስጠሉ በመዳም እግዚአብሔርን በጣም የሚያስጠላው ዘሴም ሁሉም ቤት ዘሴም ነው ምናምን ሁሉም ቤት ይኸው አንድም በቃ ለየት ያለ የለም። ዘሴም ፎቅ ምናምን በቃ ረጃጅም ያለው ዳውንታውን ከሄዳችሁ ብቻ ወደዚህ አካባቢ በቃ መኖሪያ የሚባለው አካባቢ ሁሉም እንትን ነው በቃ አላ እንትን ብቻ እንደዚህ ኖርማል እንደዚህ ቤት ነው ምናምን ብቻ በጣም የሚያስጠላው አይ ወንድሜ እናቴ ልጅ የኢትዮጵያኖች ስቃይ ቅበችሩ ቢያበቀው በቃ በየርንበት የኔ ጌታ ተሰቃየ አይደል ከካም እስኪ ስንቱ ነው የን ስቃይ መሰቃየት የሚፈልገው ታወራለህ እንዴ? ደግሞ ማን ነው ስልክ ይሰጠው? ቀሙት እንጂ ቀሙት በቃ ስልክ ለህፃናት አትስጡ። የምታወሩትን ነገር ወቁ እንጂ አንዳንዴ ካናዳ ሲደብሩ ሲያስጠሉ ቤቱ ተመሳሳይ ነውና እዚህ እኛ አለን አይደል እንዴ? ኢኮኖሚያችን ከስንት አመት እስካሁን ድረስ ተመሳሳይ ሆኖ ምን በለው ነገር ተመሳሳይ አዋዋላችን ተመሳሳይ ሆኖ ችግራችን ተመሳሳይ ጦርነታችን ተመሳሳይ ያወራ ተው ሌላ ነገር አታስወራ ይለና ምን ያው If this thing really happens in the future, China would be the first. እንደዚህ ቀላል ነገር ነው አይቻል ልጅ ቤትን ሳሎን ነው አስረክበው የሚሄዱት ዲሊቨር ያደርጉልሻል ማለት ነው። ልጅ እንደሚለው 2 ወር ውጭ ሀገር የቆዩ ዲያስፖራ ለቅሶ ሲደርስ ዛሬ ነው ከዲስ የገባሁትና ድንኳን ተትሎ ሳይኮ ምንድነው ብዬ ነው የመጣሁት። what happened? ያው እንግዲህ አብሮ አደግ ጓደኛ ቃንቄ በደዊ ሞቶ ነው እዚህ ተቀመጠ። ኦ ማይ ጉድነስ ያ ብሮክ ሞተ።
አረ ብሩክ አይደለም ብሩክ ልባለማ አሁን እኮ መጥቶ ሄደ። በእናትህ ቃንቄ በደጉ ነው የሞተው። come on bro wait ቆይ እኔ የምለው መቼ ሞተ? ያው አሁን የተቀመጥነው 40 ሰዓት እና ለምን ተቀመጣችሁ እንዴ? 40 ሰዓት እኮ ማለት እኛ ሀገር ላይ በሰዓት እንኳን $15 ቢከፈል እኮ ወደ $600 የምትሰራበት ሰዓት ነው። ላይክ በጣም ብዙ ሰዓት ነው። አይ 40 ቀኑ ነው። ምን 40 ቀን እንዴ? ይነሳል ተብላችኋል እንዴ? ኮማ ውስጥ ነው የገባው? ምንድነው 40 ቀን ሙሉ ምን ትሰራላችሁ? ወደ ስራ ትሄዱ? ኧረ አይደለም፣ ኧረ አልተባልንም። ይነሳላል ሰው አይደል የቀበርነው። ለዛ I can't believe this። እውነቱን ነው የምነግርህ። ይገርምሃል እሱ ራሱ እንደዚህ ብሮክ ሆኖ የሞተው ማለት ነው በየለቅሶ ቤቱ 40 ቀን ሲቀመጥ ነው። እርግጠኛ ነኝ ለዚህ ነው ድሃ የሆነው። እኛ ወንድሜ ከመጣህባት ሀገር አንጻር ነው መሰለኝ የምትናገረው ነገር በጣም ጥሩ ምንድነው መሰለኝ እኛ ምዕራባውያኖች የምንባለው ዌስተርኖች ሀብታም የሆነው ካልቸራችን ውስጥ አንዱ ምንድነው ግልጽ መነጋገር ነው። ግልጽ ነው የምናወራው በቃ ለዛ ነው ገባችሁ አይደል? እዚህ ደግሞ ግልጽ የምንነጋገረው ይገርምሃል ልንደባደብ ስንል ገባኝ አገሬት ለምሳሌ ስላንተ ግልጹ ነገር ልንገረኛ በጣም ነው ግልጽ የምንናገረው። አሁን አንተ አልተቀበልክም እንጂ አሁን ሬሳ ነው የምትመስለው ማለት ነው። አለባበስህን ያው ካልሲህን ያው ካልሲ ቲሸርትህ በጣም ነው የሚያስጠላው። ገልጥተሃል ደሃ you broke አይደል አንተ ምን አባን ያልክ እንዴ? ወትሳመይ ምን ነው ነገር ያለው እኮ እዚህ ግልጹን የምንነጋገረው ልንደባደብ ስንል ምንድነው ያልከው? እስቲ ከመገኝ ፕሊዝ ምን አድርግ ነው የሚለኝ ይሄ ሰው? በዚህኛው በኩል ድገመኛ እያለ እንደዛ ነው ሂከዝ ኦ ማይ ጉድነስ እንዴ ብሮኩና እናንተ አብኮ 911 እሺ ድሆች ናችሁ ብሮክ ናችሁ እናንተ። ሰውዬ የምን ብሮክ ነው የምትለው? እኔ አስራት ነኝ። አይ አስራት ፊቱን አታጨበጭባለህ አይደለ? እለ ዲያስፖራዎችን ተውበና ዲያስፖራዎች ወደ ኢትዮጵያ ሲመጡ ፈረንጅ ምን እንደሚያደርጋችሁ ታውቃለህ? ብርና እንግሊዘኛ ብቻ ይሰጣችሁና ጭንቅላታችሁን ኢትዮጵያነታችሁን እዛው አስቀርቶ ነው ወደ ኢትዮጵያ የሚልካችሁ። ወደ ራሳችሁ ወደ ቀልባችሁ እስኪመለሱ ድረስ ልትታገሷቸው ይገባል። ማለት ነው right? አሁን ለራስ ሳትማር ገቅመል ታስተምር ነው። ከግንባሩ በታች 2 አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምንድነው? ጤነኛ ነው ብዬ አላስብም። በመጀመሪያ ደረጃ ሰውየውን በትክክል አየዋለሁ። ከዛ የሚፈልገውን ነገር ጠይቀዋለሁ። መደንገጥ ያው ደንግጬ ስቃለሁ። ከዛ እሮጣለሁ። ያው እገረማለሁ። አየዋለሁ። ትገረማለህ? እሑድን በኢቢኤስ ላይ እንተዋወቃለን የሚለውን ፕሮግራም ማን ነው የሚያቀርበው? ሰይፉ። አንድ ሰው የዞን ምስል ብናሸክመው ምን ይሆናል? እስማ ምን መሸከም አይችልም። ዞን እኮ ትልቅ ግዙፍ ሰው ግዙፍ ስለሆነ መሸከም አይችልም። ይከብዳል። በጣም ይከብዳል። አዎ በጣም አይችለውም። እንዴ በጣም ከባድ ነው እኮ ይከብዳል። አዎ አየርና ውሃ ምን አይነት ቀለም አላቸው? የራሳቸው ከለር። ውሃ ከለር አለ አየር ግን ከለር የለም። የአይን ፍቅር ምናችን ነው የሚይዘው? መጀመሪያ አይናችንን ከዛ ልባችንን አለባበስና ኤክስተርናል ቁንጅና። የአይን ፍቅር አይን ከኪሳራ የምናተርፋቸው ነገሮች የሚለው መጽሐፍ ባይሸጥ ደራሲው ምን ከሰረ ይባላል? መጽሐፉ ባይሸጥ እንደነ ሁለተኛ ምዕራፍ ላይም ኪሳራ ውስጥ ይወድቃል። እውቀቱ አስተማሪ ስለሆነ ማለት። ዶሮ የቤት እንስሳ ነው የምትባለው ወይስ ምንድን ነው የምትባለው? ዶሮ የቤት እንስሳ ነች። የቤት እንስሳ ነች ዶሮ። ወፍስ? ወፍ የዱር ዶሮ የቤት እንስሳ ነው። እርግጠኛ ነህ? እንደዛ ነው። እሺ ወፍስ? ወፍ የአራዊት እንስሳ ነው። በግ ምናምን መሰለኝ የቤት እንስሳ። ህዝቡ እንዳለ ጨልሎ አይደል እንዳንተ የመንገድ ላይ ጥያቄዎች ሌላ ታሪክ ውስጥ በነገራችን ላይ አሽት የመንገድ ላይ ጥያቄዎች ይሄ በነገራችን ላይ የሰውን ኢንተሌክቹዋል እና ምን የሚገምቱ ጥያቄዎች ወይም ደግሞ ሰው ምን ያህል ያስባል ምን ያህል ጎበዝ ነው እና ምን ያህል የተማረ ነው እና የሚለውን ነገር የሚገምቱ ጥያቄዎች አይደሉም። ዘር ጀስት ትሪክስ ኢቢኤስ የሚል ሎጎ ያለበት ማይክ አፋችሁ ላይ ሲደቅን ነርቨስ ነው የሚሆኑት። ገብቷል አይደል? ኢቭን የተዘጋጁበት ነገር ራሱ ይጠፋባቸዋል። እንኳን የጠየቁት ጥያቄ ተመራምረው ምናምን ልትል እንደፈለገ ልትሸውዳችሁ እንደጠየቃችሁ አይገባችሁ። ከግንባር በታች 2 ላይ ነው ያለው ስትል ትዝ የሚላችሁ ግንባር እዚህ ጋር ነው፣ አይን ያለው እዚህ ጋር ነው። ቅንድባቸው ጋር አይን ነው ትዝ የሚላችሁ እንጂ ከግንባር በታች ትክክለኛ ይሄኛው አይን እንደሆነ ትዝ አይላችሁ። ገብቷል አይደለ? የዞን ምስል ስትል ምስልን ያስወጣል። ዞን ትልቅ የሆነ እንስሳ ነው። ዞን የምታሸክመው ብሎ ነው ጭንቅላቱ እዛው ላይ በጣም ብዙ የሆነ ሳይኮሎጂካል ዲፊኒሽን አለው። ሌላ ነገር አታስወርኝ። ለማንኛውም ቦሪንግ የሆነ ቲዮሪ አታስወርኝ። ግን እነዚህ ሰዎች ዛርጀስ ጂኒየስ እሱን ወቁ። የልብ ተግባር ወይ ስራ ምንድን ነው? የልብ ስራ። እባክህ አስበህ እሺ፣ እባክህ አስበህ መልስ። መምታት። የአባቴ አምላክ ይምታ። ሲመታ
ምን እያደረገ ነው? ድም ይላል። እውነቱን እኮ ነው ታዲያ። እባክህ እኔ ልጅ እባክህ ፈጣሪን ታውቃለህ አይደል? እባክህ እስቲ ለፈጣሪ ብለህ እስቲ አስብ። እባክህ ድም ሲል እሺ ምን እያደረገ ነው? እየዘለለ ወይ የልብ ስራ አዳምጠኝ እሺ። የልብ ስራ ደም ማዘዋወር ነው። እሺ ደም ማዘዋወር። እሺ ልባችን ስራ ቢያቆም ምን እንሆናለን? እባክህ እንደው በፈጣሪ ይዣለሁ አስበህ መልስ። ልባችን ስራ ቢያቆም ምን እንሆናለን? ስራ ቢያቆም እንናደዳለን። የልብ ስራ ምንድን ነበር ያልኩህ ቅድም? ደም ማዘዋወር። ስለዚህ ልባችን ስራ ቢያቆም ምን እንሆናለን? ልባችን ደም ማዘዋወር ስለሚያቆም ደህና እንሆናለን። ገብቶሃል? ደም እያዘዋወረ ከሆነ ሰፈር የሆነ ሰፈር መሸጥ ነው አይደል የልብ ስራው። ስራ ካቆመ ገቢ ይቀንሳል፣ ዘንድ ድህነት ይመጣል። ሐኪም ቤት እንሄዳለን። በቃ ሎጂካሊ እኮ ትክክል። ከዚህ በላይ እኔ አልችልም። እሺ አባት ራሱ ይምጣ። እሺ ወይ ልጅነቴን አስታውሱኝ። አንተ ስማ ፋሚሊ የሆነ የማይረዳ የሆነ ነገር ነበረው ተማሪ እያለ አለ አይደል ብቻ ሴቶች ዶርም ቨርሰስ እንኳን አከበድኩ የሞተን እንኳን አከበድኩ ሁሉ እንዳለቅስ ከፈለሽ ደርሰሽ ላሽ ከኔ ጋር አዋጥተሽ ነው የሚገዛሽው። ታሳዝን ደግሞ በተወደደ 500 ገብቷል እኮ እግዚአብሔር ደስ አይልም። ተስተማ 700 አስተማሪ ገባን ነው መጣው ቃቂ አስቀምጬ ይቻላል መጣው ጥንቆይ ቤት ነው መጣው A few moments later. አቢኒ ሹፎ ስማ አለ ማን ጥሎት ሄደው የሚለው ከተቶስ ነው እዚህ ማን ከፈላል ግን ወልካዶ ደግሞ እኮ ማዘር ጋር ደውል አጎቴ ጋር ደውል ግራ ገብቶኝ ማለት ነው። ጨላውን በቀደም አጥተን ቤተሰብ ተቀጣጠር ነው ምን ለማለት ፈልጋችሁ ነው? አሁን ወንዶቹ ተካፍለን ነው የምንበላ ነው? ማን ከሞን አይ ዶንት ኖ የሆነ በእርግጥ አንዳንድ ዶርሞች ላይ እንደዚህ አንዳንድ ግቢዎች እንደዚህ ልታደርጉ ትችላላችሁ። ግን እኔ ከኔ ኤክስፒሪየንስ የምነግር ዶርም ውስጥ የማንንም ዕቃ ማንም አይነካም። በቃ አለቀ። ያዞር ነፍስን ሰባተኛ ሰማይ ላይ ነው የሚሰቅልል። አይሰማም እናቲቱ አይሰማ። ቻርጀር ይኸውልህ ቻርጅ ስልክ አልገው ቻርጅ ዶርም ላይ ቻርጀራቸውን እነሱ ስልክ ከሞላ በኋላ ሎከር ውስጥ ወስደው የሚቆልፉ የዶርም ጓደኞች ነበሩ። የኔ ራሴ ማለት ነው። ለውዙ ምናምን ነው በሁለት ቁልፍ ነው ቆልፎ የሚሄዱ። እስኪ ወይ ነክተ ለውዙ ጋር ተጠግተ ያግኝ እንኳን እንደዚህ ዝም ብላ ያስቀምጠው ለውዛው እንደዚህ ንቀደ አተ ዩኒቨርሲቲ ጅልስና እንደዚህ አይነት እዚህ ሌብል ላይ አይደለም። ተው በእናትህ ማጆሪቲው እንደዛ አይደለም። እንደኔ አላውቅም እንደኛ ተው በእናትህ ስንት ነገር አሳልፈናል። አትሰክዙን። እንደውም ሴቶች ይሻላል። እውነት ሴቶች ይሻላል። ወንዱ አንተ ተራርቀ ነው በጣም እውነት ዩኒቨርሲቲ ውስጥ እኔ ከልብ ጓደኝነት አይቻላል። ዩኒቨርሲቲ ውስጥ ታድላችሁ እውነት የዩኒቨርሲቲ ጓደኝነት ምናምን የምትሉ ሰዎች ኖ አይ ነው አሪፍ ልጆች አሉ። ግን ቢሆንም እዚህ ሌቭል ላይ አደርስ እውነት አደርስ እንጂ በለውዝ ጭራሽ በምግብ እንዳትመጣ። እዛ ሁሉም ችጋራም ነው ማለት ሁሉም ችጋራም ነው። ዩኒቨርሲቲ ውስጥ የምነግር ነገር ማለት ነው። ዩኒቨርሲቲ ውስጥ 100 ብር ያላትን ቫልዩ ዩኒቨርሲቲ ውስጥ ያለ ተማሪ ብቻ ነው የሚያውቃት።
እንኳን እንደዚህ የገዙ ሁሉ ምናምን አባቴ ተው፣ እንደዚህ አይነት አይቀለድም እንዴ። ስለ ዩኒቨርሲቲ ተማሪዎች እናወራ ካል በጣም ብዙ ነገር ነው የምናወራው። ከዛ አብረን ከምንበላላ ከምናልቅ ባጭሩ ቢቀጭ ይሻላል።